አንድ ሰው በሚወደው ሰው ሲመከር ያ በሚወደው ሰው መመከሩ በሱ ህይወት ላይ የሚያሳድረው ተጽዕኖ ይህን የማይባል ከፍተኛ ነው ማለት ነው። እንደዚህ አይነት ኑስህ እንደዚህ አይነት ወዕዝ فالنصح والوعظ يصبح في هذه الحالة ذا تأثير بليغ في نفس المخاطب ማለት ነው። ስለዚህ የሆነን ሰው ማስመከር ብንፈልግ የኛም ምክር አይሰማንም ብለን ካሰብን በሚወደው ሰው ለማስመከር ብንሞክር ጥሩ ውጤት ልናመጣ እንችላለን። አንዳንድ ሰው ታውቃላችሁ ከምክሩ ይልቅ የሚመክረውን ሰው የሚያያለ ከምክሩ ይልቅ ምንን የሚያያለ የሚመክረው ሰው አለ። ለምሳሌ አንድ ሶሻል ሚዲያ ላይ እዚሁ ላይ ማለት ነው ተጽዕኖ ፈጣሪ ናቸው ተብሎ የሚታሰቡ ሰዎች ሲናገርና ሌላ ሰው ሲናገር እኩል አይደለም አይደል? ለዚህም ነው ብዙ ጊዜ ይመጡና ምን ይላሉ ገስት ላይ ገብተው እንደዚህ አይነት ነገር ተፈጥሯልና አንተ ያው ተሰሚነት ስላለህ ብዙ ተከታይም ስላለህ ብትናገርበት ጥሩ ነው ሲባል ሰምታችሁ ታውቃላችሁ? ወልቁርአኑል ከሪም ዋሉ የተከበረው ቁርአን ደግሞ ዛጂሩን ቢልመዋዒዝ ዛጂሩን ያስጠነቅቃል። ቢልመዋዒዝ ማለት በተለያዩ ተግሳጾች ቁርአን የተለያዩ ምክሮችን በመለገስ ሰዎችን ያስጠነቅቃል። ለምሳሌ አላሁ ጀለ ወዐላ ሱረቱ ዩሱፍ አንቀጽ 57 ላይ እንደዚህ ይላል፣ ያ አዩሃ ናሱ እናንተ የሰው ልጆች ወይ አለ ቀድ በርግጥም ጃአትኩም አለ መጣችላችሁ አለ ምን መውዒዘቱን አያችሁ ተግሳጽ ምን ብለን የተነሳ ነው ፈልቁርአኑል ከሪሙ ዛጂሩን ቢልመዋዒዝ ያላለም ያ አዩሃ ናሱ ቀድ ጃአትኩም መውዒዘቱን ሚን ረቢኩም እናንተ የሰው ልጆች ሆይ ከጌታችሁ ዘንድ በርግጥም ተግሳጽ ምክር መጣላችሁ አለ። ስለዚህ ቁርአን ምንድነው መውዒዘተን ሊናስ ተደርጎ ነው ለሰዎች መካሪ ገጻሽ ተደርጎ ነው። ቀድ ጃአትኩም በርግጥም መጣችላችሁ መውዒዘቱን ተግሳጽ ምክር ሚን ረቢኩም ከጌታችሁ ዘንድ ምክርን ያቀፈች ተግሳጽ በርግጥም መጣችላችሁ አለ። ወሺፋኡን እንደዚሁም ፈውስን አቅፋ የያዘች ሊማ ፊ ሱዱር ለልብ ውስጥ ላለው በሽታ ለልብ በሽታም ደግሞ ፍቱን የሆነ ፈውስን አቅፋ የያዘች ምክር በርግጥም ከጌታችሁ ዘንድ መጣላችኋል። ሱረቱ ኒሳ አንቀጽ 58 ላይ ደግሞ ኢነላህ አላህ ኒዕማ የዒዙኩም ቢህ ኒዕማ ምንኛ ያምራል የዒዙኩም ቢህ በእርሱ የሚገጽጻችሁ ነገር አላህ እናንተን በእርሱ የሚመክርበት ነገር ምንኛ ያማረ የሚገጽጽበት ነገር ምንኛ ያማረ ተግሳጽ ነው ይላል። አላሁ ጀለ ወዐላ በቁርአን ውስጥ ይገጽጸናል። ተግሳጽ እና ኑስህ ምክር የሚባለው ነገር ወይም መልካም ስነ ምግባር ራሱን የቻለ አስተዋጽኦ አለው። وفي الحديث الشريف بتكبروا حديث ውስጥ ደግሞ عن ابي هريره رضي الله عنه قال ከአባ ሁረይራ አላህ መልካም ስራውን ይውደድለትና እንደዚህ ይላል قال رسول الله صلى الله عليه وسلم የአላህ መልእክተኛ አላህ ወዳሴና ሰላም በርሳቸው ላይ ሆነና እንደዚህ ይላሉ አልመርኡ አሉ ልብ በሉ አልመርኡ አንድ ግለሰብ እያሉ ነው አላ ዲኒ ኸሊሊሂ በጓደኛው ሃይማኖት ላይ ነው አሉ። አልመርኡ አንድ ሰው አላ ዲኒ ኸሊሊሂ በጓደኛው ሃይማኖት ላይ ነው አሉ። ማብራሪያ ካመጡ እኔ አልኸሊሉ ኸሊል ማለት ምን ማለት ነው? አላ ዲኒ ኸሊሊሂ ኸሊል ማለት አሰዲቅ ማለት ነው፣ ጓደኛ ማለት ነው ኸሊል ማለት ነው። ወልኹለቱ ቢደሚ ኹላ ስንል ደግሞ ቢደሚ ኻን ضم አድርገን ኹላ ስንል ደግሞ አሰዳቀቱ ወልመሐበቱ التي تخللت القلب فصارت خلاله أي في باطنه. طيب خلا سنل ደግሞ بضم الخاء الصداقة ማለት ነው ወዳጅነት ጓደኝነት ማለት ነው። والمحبة ውዴታ ማለት ነው በሁለት ሰዎች መካከል ያለው ውዴታ التي تتخلل القلب ልብን ሰርሰራ የምትገባና فصارت خلاله أي في باطنه ልብ ውስጥ ሰርጻ ገብታ ልብ ውስጥ የምትቀመጥ ውዴታ ማለት ነው خلا ማለት النهاية في غريب الحديث والأثر لابن الأثير ታገኙታላችሁ እዛ ላይ ሁለተኛው ጥራዝ ገጽ 72 ታገኙታላችሁ።
طيب ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም አልመርኡ ዐላ ዲኒ ኸሊሊሂ አንድ ግለሰብ በጓደኛው ሃይማኖት ላይ ነው። እዚህ ቦታ ላይ ግን ሁላ ምንድነው? ልብን ሰርጻ ቆርቁራ ልብ ውስጥ ሰርጻ የምትገባ ውዴታ ማለት ነው። ስለዚህ አንድ ሰው በጣም በሚወደው የእርሱ ውዴታ ልቡ ሰርጾ በገባው ጓደኛ ሃይማኖት ላይ ነው አሉ። ኦኬ ለዚህም እኮ ነው ሴት ሆና ለካፊር በላ እምነቷን የምትቀይር። ካፊር ወንድ ታፈቅረና ምን ታረጋለች? ሂጃባን አውልቃ ተጠምቃ ላ ሐውለ ወላ ቁወተ ኢላ ቢላህ። ስንቱ አጋጠመን እኮ ወንድሞች። አንዳንዷ ደግሞ አላሁ ጀለ ወዐላ ሲወፍቃት ለአላህ ብላ የአላህ ውዴታ ልቧን ቆርቁሮ ልቧን ሰርስሮ ይገባና የአላህ ውዴታ አሸንፋት ባሏን ልጆቿን እርግፍ አርጋ ጥላ እስልምናዋን ትቀበላለች። አንዳንዱ ደግሞ የሰው ፍቅር የፍጡር ፍቅር ያሸንፈውና ከጌታው ፍቅር በልጦበት የጌታውን ፍቅር ትቶ የሰዎችን ፍቅር ያስቀድማል። የጌታውን ውዴታ ትቶ የሰዎችን ውዴታ ያስቀድማል። ለዚህም ነው ነቢያችን ሰለላሁ ዐለይሂ ወሰለም ጓደኛ መረጣ ላይ በጣም ጠንቃቃ እንድንሆን ያዘዙን። ለምን? አንድ በጣም የምንወደው የሱ ውዴታና ፍቅር ልባችንን ሰርስሮ የገባ ጓደኛ ካለን የዛን ጓደኛችንን ባህሪ ነው የምንላበሰው። አልመርኡ ዐላ ዲኒ ኸሊሊሂ አያችሁ። ስለዚህ ፈልየንዙር ይመልከታል፣ ያስተውላሉ ነቢዩ ዐለይሂ ሰላቱ ወሰላም። አሐዱኩም ከእናንተ አንደኛችሁ መዩ ኻሊሉ ማንን ጓደኛ አድርጎ መያዝ እንዳለበት ያስተውል። ምክንያቱም አንድ ሰው በጓደኛው ተጽዕኖ ስር ነው፣ በወዳጁ ተጽዕኖ ስር ነው። ያ ጓደኛው በጣም የሚወደው ጓደኛ ከሆነ ያ ጓደኛው የሱ ማንነት ላይ ከባድ የሆነ ተጽዕኖ ያሳድራል። ተወዱት ከሆነና ዲነኛ ጓደኛ ከሆነ በእርግጠኝነት የሰውየውን ስብዕና መላበሳችሁ አይቀርም፣ ዲነኛ ትሆናላችሁ። በጣም የምትወዱ ጓደኛችሁ አደበቢስ ከሆነ ዲን የሌለው ከሆነ ስነ ምግባር የሌለው ከሆነ ከአህያው አለች ጊደር እንደተባለው ትሆናላችሁ፣ የሱን ባህሪ ትላበሳላችሁ። ስለዚህ ከእናንተ አንደኛችሁ ጓደኛ ሲያደርግ ማንን ነው ጓደኛ አድርጌ መያዝ ያለብኝ የሚለውን ያስተውል። መጥፎ ጓደኛ እንዳይዝ ከአህያው አለች ጊደር እንደተባለ ይሆናልና እያሉ ነው ነብዩ አለይሂ ሰላቱ ወሰለም። ሁላ ጓደኝነት በጣም ከባድ ተጽዕኖ አለ በሰውየው ማንነት ላይ። ረዋሁ አቡ ዳውድ 4833 ወትርሚዚ 2378 ወአሕመዱ 8417 ወለፍዙ ለሁ ሰሐሐሁ ኢብኑ ባዝን ፊ መጅሙዕ አልፈታዋ 6/306 ላይ ኢማም ኢብኑ ባዝ መጅሙዕ አልፈታዋቸው ላይ ሐዲሱ ሰሒህ ነው ይላል። ወሐሰነሁ ኢብኑ ሐጀር አልአስቀላኒም አልአማል ሙጥለቃ በሚለው ኪታባቸው ላይ 151 ላይ ወልአልባኒዩ ፊ ሰሒህ ሱነን አቢ ዳውድ 4833 ላይ ሐዲሱ ሰሒህ ነው ይላል። ወከዛሊከ ወልዋዲዒዩ الشيخ مقبل بن هادي الوادعي في الصحيح المسند 1288 ላይ ሐዲሱ ሰሒህ ነው ይላሉ። وقال الترمذي حسن غريب ብሎታል አቡ ዒሳ الترمذي ሐዲሱን ከዘገበው በኋላ ሐዲሱ ግን ምንድነው ሰሒህ ነው ያልነው እህት ወንድሞች። ስለዚህ በሶሻል ሚዲያም ጓደኛ ምናደርጋቸውን ሰዎች እናስተውል። እሺ በሆነ ግሩፕ ላይ በቂራት ትገናኛላችሁ። በተለይ ጓደኛ የሚያበዙት ሴቶች ናቸው። ወንድ ጓደኛ ያበዛም። ሴቶች ግን የተፈጥሮ ነገር ነው እንግዲህ ምን መቀየር አይቻልም ተፈጥሮ። ያገባና ጓደኛ ታብጂ ብዬሻል ነበረ። ተፈጥሮ ነው ማብዛት አይቀርም። አንተ ስላልካት ጓደኛ ከማብዛት የምትቆጠብበት ምክንያት አይኖርህም ነው። ስለዚህ እንደዛው እንዳለች ተጠቀምባት ሀቢቢ እንዳለች ተጠቀምባት። አለያ ትሰብራታለህ። ወከስሩሃ ጠላቁሃ አስተካክላታለሁ ካልክ ትሰብራታለህ አሉ። እሷን መስበር ማለት መፍታት ነው ብሏል ነብያችን ሰለላሁ ዐለይሂ ወሰለም። ስለዚህ ፈስተምቲዕ ቢሃ ከማ ሂየ በተፈጥሯዊ ማንነቷ ላይ ሆና ተጠቀምባት። ግልጽ ነው። የሷን ተፈጥሮ አምነህ መቀበል መቻል አለብህ። እንደኔ ላርጋት ማለት አችልም በቃ አችልማ። ደካማ ፍጡር ነው። ተፈጥሮ መቀየር አችልም። ላ ተብዲለ ሊኸልቂላህ አላ ኩሊ ሐሊን እህቶች ሴቶች ያበዛሉ ጓደኛ ብለናል። ጓደኛ ስትይዙ ምን አይነት ጓደኛ ነው? እየመጣች ስለ ሰው የምታወራሽ እከሊት እኮ ከሊና ገባችሁ
እከሊትና እከሌ ተፋቱ፣ እከሊና እከሊት እኮ ተጣሉ፣ እከሊትና እከሊት እኮ እንዲሆነው እንዲሆነው በዚህ ወጥቶ በዚህ ገብቶ ምትለሽን? ወይስ ደግሞ እንዴት ነው ቂራአት አሪፍ ነው ወይ? ሲኔ ቁርአን እንቅራ፣ እዚህ ግሩፕ ላይ ኪታብ እየተቀራ ነው፣ ነይ እዛ ተመዝግበን እንቅራ። እንዴት ነው ኒቃብ ትለብሻለሽ እንዴ? እኔ እኮ ሙተነቂብ ነኝ። አይ አለፍስም ኢንሻአላህ ምናምን። አብሽሪ ወላሂ ነው ምንሽ፣ ችግር የለውም ልበሺ፣ እኔ ከጎንሻለሁ፣ እኔ ጓደኛ ሆንሻለሁ፣ ከጎንሽ ነኝ። ምንም ኒቃብ እኮ ምንም ያስቸግር ነገር የለም። ወላሂ ብታይ እንዴት ደስ እንደሚል፣ ልብሽ ይረጋል፣ አይንሽ ይረጋል፣ ኮንፊደንስ ይኖርሻል፣ በራስ መተማመንሽ ይጨምራል እንጂ ምንም ከዚህ ውጭ የሚያመጣው ነገር የለም። ደግሞ ታያለሽ ኒቃብ ስትለብሺ የመጀመሪያ የምትለብሺውን ኒቃብ እኔ ነኝ የምገዛልሽ ትላለች፣ በእኔ ስጦታ ነው። ወይም ደግሞ ምን ታረጋለች? ስጦታ ብላ ኒቃብ ገዝታ አያችሁ አይደለም? ገና እኮ አልለበሰችም። ኒቃብ ስትለብሺ ጅልባብ ስትለብሺ ትለብሺዋለሽ። ሱብሃንአላሂ አልዓዚም። ሀከዛ እንደዚህ ያሉ እህቶችን ብትይዙ ለዱንያም ለአኺራቸውም የተሻለ ነው።